ሰላም እንደምን ሰነበታችሁ የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን እንደምን ቆይታችኋል? በያላችሁበት ሰላምና ጤና ይብዛላችሁ። ዛሬም እንደተለመደው እጅግ ጠቃሚና አስተማሪ በሆነ የጤና መረጃ ተመልሰናል። በዛሬ ቪዲዮ የምንመለከተው ብዙ ሰዎች የማያውቁት ከመኝታ በፊት አንድ ብርጭቆ የቅርንፉድን ውሃ መጠጣት በጤናችን ላይ የሚሰጠውን 6 እጅግ አስደናቂ የሆኑ የጤና ጥቅሞችንና ከበሽታ የመከላከል እጅግ አስደናቂ የሆኑ ብቃቶችን እንመለከታለን። በተለይም በተለያዩ ስር በሰደዱ በሽታዎች የምትሰቃዩና ለበሽታችሁ በተፈጥሯዊ መንገድ መፍትሄ የምትፈልጉ ሰዎች ካላችሁ ይህ ቪዲዮ ስለሚጠቅማችሁ ቪዲዮ ለብዙ ሰዎች መድረስ እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳረሳ ወደ ሐሳቡ እንሄዳለን። በዘመናችን አብዛኞቻችን ለጤናችን መታወክ፣ ለእንቅልፍ ማጣትና ለተለያዩ የሰውነት ህመሞች መፍትሄ ፍለጋ ወደ ዘመናዊ መድኃኒቶችና ውድ ህክምናዎች አማራጭ ስንሄድ እንስተዋላለን። ይሁን እንጂ ተፈጥሮ በራሷ ኩሽናችን ውስጥ እጅግ አስደናቂ ተአምረኛና ፈዋሽ ሆኑ ተፈጥሯዊ ቅመሞችን አድላናለች። ከእነዚህም ተፈጥሯዊ ሀብቶች መካከል ቀዳሚውን ስፍራ የሚይዘውና በጥንታዊ ባህላዊ ህክምናዎች እንዲሁም በዘመናዊ የአመጋገብ ሳይንስ ውስጥ ከፍተኛ ቦታ የሚሰጠው ቅርንፉድ ነው። ቅርንፉድ አብዛኛውን ጊዜ በምግባችን ዝግጅት ወቅት መዓዛን ለማምጣት ወይም ጣዕም ለመጨመር ብቻ የምንጠቀመው ተራ ቅመም ቢመስልም ነገር ግን ይህ ትንሽ እጽዋት በውስጡ እጅግ ከፍተኛ የሆነ ባዮአክቲቭ ውህዶችን፣ ቪታሚኖችን፣ ማዕድናትንና ኃይለኛ የሆኑ የመድኃኒትነት ባህሪያትን አምቆ የያዘ ድንቅ የተፈጥሮ ፍሬ ነው። በተለይም ይህንን ቅመም በውሃ ውስጥ አፍልቶ ወይም ዘፍስፎ ውሃውን ከመኝታ በፊት መጠጣት በሰውነታችን ውስጥ በሚከናወኑ የተፈጥሮ እረፍትና የህዋሳት እድሳት ሂደቶች ላይ እጅግ ታላቅ የሆነ አዎንታዊ ተጽዕኖን ያመጣል። እነዚህንም አስደናቂ ተጽዕኖችን በዚህ ቪዲዮ እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አንደኛ፣ የሆድ ውስጥ ችግርን ያስወግዳል። የምግብ መፈጨት ስርዓታችን አጠቃላይ የሰውነታችንን ጤንነት የሚወስን ዋነኛው የሰውነታችን አካል ነው። በዕለት ተዕለት ህይወታችን የምንመገባቸው የተለያዩ ከበድ ያሉ ምግቦች፣ በቅባት የበለጸጉ ነገሮችና የተዘጋጁ ምግቦች በጨጓራችንና በአንጀታችን ላይ ከፍተኛ ጫናን ይፈጥራሉ። በተለይም ማታ ከመተኛታችን በፊት የምንመገበው ምግብ በአግባቡ ሳይፈጭ ሲቀር በጨጓራችን ውስጥ ተከማችቶ የመቦካትና የመበስበስ ዕድሉ እጅግ ከፍተኛ ነው። ታዲያ ይህ ሂደት ደግሞ በሌሊት አጋማሽ ላይ ከባድ የሆነ የሆድ መነፋት፣ የጋዝ መከማቸትና አላስፈላጊ የሆድ ቁርጠት እንዲፈጠርብን ያደርጋሉ። ከመተኛታችን በፊት አንድ ብርጭቆ የቅርንፉድ ውሃ መጠጣት ግን ይህንን ችግር ሙሉ በሙሉ የማቅረፍ አቅም አለው። በቅርንፉድ ውስጥ የሚገኘው ዩጂኖል የተባለው ንቁ ውህድ የጨጓራችን የውስጥ ግድግዳ የተለያዩ የመፈጨት ኤንዛይሞች በብዛት እንዲያመርት ያነቃቃል። እነዚህም ኤንዛይሞች በጨጓራችን ውስጥ የቀሩትን ውስብስብ የፕሮቲን፣ የካርቦሃይድሬትና የቅባት ቅንጣቶች በቀላሉ እንዲሰባበሩና ወደ ቀላል ንጥረ ነገሮች እንዲቀየሩ ያደርጋል። ቅርንፉድ በተፈጥሮ ካርሜኔቲቭ በመባል የሚታወቅ ባህሪ ያለው። ካርሜኔቲቭ ማለት በአንጀታችንና በጨጓራችን ውስጥ የተከማቸን አየር ወይም ጋዝ ሰብሮ እንዲወጣ የሚያደርግና ተጨማሪ ጋዝ በሆዳችን ውስጥ እንዳይፈጠር የሚከላከል የተፈጥሮ ንጥረ ነገር ነው። ማታ ላይ በምንተኛበት ጊዜ የአንጀታችን እንቅስቃሴያችን ስለሚቀንስ ጋዝ በጨጓራችን ውስጥ ታፍኖ የመቅረት ዕድሉ እጅግ ሰፊ ነው። የቅርንፉድ ውሃ ግን የአንጀትን የጡንቻ ግድግዳዎችን ዘና እንዲሉ በማድረግ የተከማቸውን ጋዝ ያለምንም ህመምና ቁርጠት በሰላም ከሰውነታችን ውስጥ እንዲወገድ ያደርጋል። በተጨማሪም የቅርንፉድ ውሃ የጨጓራን አሲድ መጠን በማስተካከል ምግቦች ወደ ላይ ሰብሮ እንዳይወጡና የደረት ቃጠሎ እንዳይፈጠር ይከላከላል። ይህ ማለት ሌሊቱን ሙሉ ያለምንም የሆድ መታወክ፣ ያለምንም የሆድ መወጠርና ያለምንም የደረት ቃጠሎ በሰላም እንድንተኛና ጠዋት ስንነሳ ቀለል ያለ የተረጋጋና ጤናማ ሆድ እንዲኖረን ያደርጋል። ሁለተኛ፣ የደም ስኳር መጠንን ያስተካክላል። በደማችን ውስጥ ያለው የስኳር ወይም የጉልኮስ መጠን መዛባት በአሁኑ ሰዓት በዓለማችን ላይ እጅግ በርካታ ሰዎችን የሚያጠቃ የጤና ችግር ነው። በተለይም አይነት 2 የስኳር ህመም ያለባቸው ወይም ለስኳር በሽታ ተጋላጭ የሆኑ ሰዎች በሌሊት አጋማሽ ላይ የደም ስኳር መጠናቸው ባልተጠበቀ ሁኔታ ወደ ላይ የመወንጨፍ ወይም ድንገት የመውረድ ችግር ያጋጥማቸዋል። ይህ ሁኔታ አእምሮአችን አደጋ እንደተደቀነበት በማሰብ የጭንቀት ሆርሞኖችን እንዲረጩ ስለሚያደርግ
በሌሊት በከፍተኛ ጭንቀትና በላብ እንድንነቃ ያደርገናል። ሳይንሳዊ ጥናቶች እንደሚያሳዩ ቅርንፉድ በውስጡ ኒጀሪሲን የተባለ እጅግ ድንቅ የሆነ ተፈጥሯዊ ውህድ ይዟል። ይህ ውህድ በሰውነታችን ውስጥ ልክ እንደ ኢንሱሊን ሆርሞን ሆኖ የማገልገል ተአምረኛ አቅም አለው። ኒጀሪሲን በደማችን ውስጥ የሚገኘውን ትርፍ ስኳር የሰውነታችን ሕዋሳትና ጡንቻዎች በቀላሉ ስቦ እንዲወስዱትና ለኃይል ማምረቻነት እንዲጠቀሙበት መንገድ ይከፍታል። ከመኝታችን በፊት አንድ ብርጭቆ የቅርንፉድ ውሃ መጠጣት ለሰውነታችን ሕዋሳት ለኢንሱሊን ሆርሞን ያላቸውን ምላሽ በከፍተኛ ሁኔታ ያሻሽለዋል። ይህ ማለት ሰውነታችን አነስተኛ ኢንሱሊን በመጠቀም በደማችን ውስጥ ያለው ስኳር በአግባቡ መቆጣጠር ይቻላል ማለት ነው። ይህ ሂደት በሌሊት አጋማሽ ላይ የሚከሰተውን ድንገተኛ የስኳር መጨመር ሙሉ በሙሉ የሚከላከል በመሆኑ አእምሯችንና በሰውነታችን ውስጥ የሚገኙ እጢዎች በሌሊት በበቂ ሁኔታ እንዲያርፉ ያደርጋል። በተጨማሪም ይህንን ልማድ አዘውትረው የሚከተሉ ሰዎች ጠዋት በባዶ ሆድ የሚለኩት የደም ስኳር መጠን ወይም ደግሞ ፋስቲንግ ብለድ ሹጋር እጅግ በተስተካከለና ጤናማ ደረጃ ላይ እንደሚገኝ በጥናት ተረጋግጧል። ሶስተኛ፣ ከመኝታ በፊት አንድ ብርጭቆ የቅርንፉድ ውሃ መጠጣት የነርቭ ስርዓትን ያረጋጋል። በዕለት ተዕለት ሕይወታችን የሚያጋጥሙን የሥራ ውጥረቶች፣ የህይወት ፈተናዎችና የአእምሮ ጭንቀቶች በሰውነታችን ውስጥ ኮርቲሶል የተባለው የጭንቀት ሆርሞን በከፍተኛ መጠን እንዲመረት ያደርጋሉ። በደማችን ውስጥ ያለው የኮርቲሶል መጠን ሳይቀንስ ወደ አልጋችን ስናመራ ደግሞ አእምሯችን ለውጊያ ወይም ለሽሽት እንደተዘጋጀ አካል ንቁ ሆኖ ይቆያል። ይህም ወዲያውኑ እንቅልፍ እንዳይወስደን ያደርጋል። ቢወስድንም እንኳን እጅግ ስስ የሆነና በተደጋጋሚ የሚቆራረጥ እንቅልፍ እንድንተኛ ያደርገናል። የቅርንፉድ ውሃ ግን በውስጡ ባሉት የተፈጥሮ ዘይቶችና ንቁ ውህዶች አማካይነት ማዕከላዊ የነርቭ ስርዓታችንን የማረጋጋትና የማስደሰት ተፈጥሯዊ አቅም አለው። ማታ ከመተኛታችን በፊት ሞቅ ያለ አንድ ብርጭቆ የቅርንፉድ ውሃ ስንጠጣ በደማችን ውስጥ ያለው የኮርቲሶል መጠን በከፍተኛ ሁኔታ በመቀነስ የሰውነታችን ጡንቻዎችና ነርቮች ዘና እንዲሉ ያደርጋል። አእምሯችን ከጭንቀት ነፃ ሲሆንና የነርቭ ስርዓታችን ሲረጋጋ የሰውነታችን የተፈጥሮ የእንቅልፍ ሆርሞን የሆነው ሜላቶኒን በበቂ ሁኔታ መመረት ይጀምራል። ይህ ሂደት ደግሞ ያለምንም መስተጓጎል ወደ ጥልቅ እንቅልፍ ሂደት ወይም ደግሞ ዲፕ REM ስሊፕ እንድንገባ ያመቻቻል። ጥልቅ እንቅልፍ ደግሞ ለአእምሯችን አዳዲስ ትዝታዎችን ለማቀናጀት፣ ለጡንቻዎቻችን ጥገናና ለሆርሞኖቻችን ሚዛን መጠበቅ እጅግ ወሳኝ የሆነ የእድሳት ጊዜ ነው። አራተኛ፣ የአፍና የጥርስ ጤናን ይጠብቃል። አራተኛ፣ የቅርንፉድ ውሃ የአፍ ጤናንና የጥርስ ጤንነትን ይጠብቃል። አፋችን ለበርካታ ባክቴሪያዎች መኖሪያና መራቢያ የሚሆን ተፈጥሯዊ እርጥበት ያለው ቦታ ነው። በተለይም ማታ ላይ በምንተኛበት ጊዜ የአፋችን ምራቅ ምርት በከፍተኛ ሁኔታ ይቀንሳል። ምራቅ በተፈጥሮ ባክቴሪያዎችን የሚያጠፋና አፋችንን የሚያጸዳ ፈሳሽ በመሆኑ በሌሊት የምራቃችን ምርት ሲቀንስ ደግሞ ባክቴሪያዎች ያለምንም ከልካይ እንዲራቡና ድዳችን ላይ እንዲከማቹ ምቹ ሁኔታን ይፈጥርላቸዋል። ታዲያ ሂደት ደግሞ ለጥርስ መበስበስ፣ ለድድ እብጠትና ጠዋት ስንነሳ ለምኖረን ከባድና ደስ የማይል የአፍ ጠረን እንዲሰማን ያደርጋል። ቅርንፉድ በዓለማችን ላይ ካሉ ተፈጥሯዊ ጸረ ባክቴሪያዎች ወይም ደግሞ አንቲባክቴሪያል ከሚባሉ እጽዋቶች ሁሉ የመጀመሪያ ነው። በውስጡ ያለው ዩጂኖል በአፋችን ውስጥ የሚገኙትንና ለጥርስ ህመም ምክንያት የሆኑትን ጎጂ ባክቴሪያዎች የሴል ግድግዳ በመስበር በአጭር ጊዜ ውስጥ የመደምሰስ ከፍተኛ አቅም አለው። ከመተኛታችን በፊት አንድ ብርጭቆ የቅርንፉድ ውሃ መጠጣት አፋችንና ጉሮሯችን ሙሉ በሙሉ ከባክቴሪያ የጸዳ እንዲሆን ያደርጋል። የተፈጥሯዊ መከላከያ ሌሊቱን ሙሉ በአፋችን ውስጥ ስለሚቆይ ባክቴሪያዎች እንዳይራቡና የድድ እብጠት እንዳይፈጠር ይከላከላል። በዚህ ምክንያት ጠዋት ስንነሳ አፋችን የታደሰ ንጹህ፣ ደስ የሚል መዓዛ ያለውና ሙሉ በሙሉ ሰላማዊ እንዲሆን ያደርጋል።